عليكم ورحمة الله وبركاته. ነቢዩ ኢብራሂም ጣዖታትን ሰባበሩ። የመልእክቱ ርዕስ ነው። ሕዝቦቻቸው የሚያመልኳቸውን ጣዖታት ለመሰባበር ኢብራሂም ወሰኑ። ይህንንም ያደረጉበት ምክንያት እነዚህ ግዑዛን ከራሳቸው ላይ ለመከላከል እንኳ የማይችሉ መሆናቸውን በተግባር አሳይተው ለማስተማር ነበር። ተግባራዊ ማስረጃ በቃል ከሚደረግ አእምሮአዊ ተግሣጽና ሰበካ በበለጠ ሁኔታ በሰው አስተሳሰብ ላይ ተጽዕኖ እንደሚያደርግ የታወቀ ነው። ነቢዩ ኢብራሂም ዓላማቸውን ከግቡ ለማድረስ የሚያመቻቻቸው ጊዜ የዓመት በዓል ቀን መሆኑን ስላመኑበት ይህ ዕለት እስከሚደርስ መጠባበቅ ነበረባቸው። አባታቸው እንዲህ አሏቸው፣ ኢብራሂም ሆይ ዛሬ እንደምታውቀው ዓመት በዓላችን ነው። ከእኛ ጋር መጥተህ የበዓሉ ተካፋይ ብትሆን ከፍተኛ ደስታና እርካታ ታገኝ ነበር። ኢብራሂምም አብረዋቸው በዓሉን ለማክበር ብለው ወጡና በመንገድ ላይ አንድ ምክንያት ፈጠሩ። ወደ ሰማይ ተመለከቱ። ከዚያም ኮከብ ተመለከትኩ፣ የወረርሽኝ በሽታ ይዘኛል ሲሏቸው ጠብ ላለመፍጠር ብለው ሲተዋቸው ጣዖታቱ ወደሚገኙበት ስፍራ በመሄድ ይፈልጧቸው ጀመር። ነቢዩ ኢብራሂም ጣዖታትን በተቀመጡበት የተተከለ ቅርጽ አጠገብ ደረሱ። ትልቁ ጣዖት በመካከል ሆኖ ትናንሾቹ ደግሞ እሱን ከበው ነበር የተቀመጡት። በእነሱ ግምት ይበላሉ ብለው ያስቀምጡላቸውን የቁርባን ምግብና መጠጥ ኢብራሂም አገኙት። ኢብራሂም በመሳለቅ ቋንቋ ትበላላችሁ በማለት አፌዙ። አንዳቸውም መልስ አልሰጧቸውም። ቀጥለውም አትናገሩም እንዴ ሲል ጠየቋቸው። መልስ የለም። ከዚያም በቀኝ እጃቸው በያዙት ምሳር ፈልጠው በትንትናቸውን አወጡት። ትልቁን ጣዖት ግን ሳይፈልጡት አቆዩት። የጣዖታቱ አንጋፋቸው ነበር። ኢብራሂም ምሳራቸውን በእጃቸው እንደያዙ ቅርጹን ይዞሩት ጀመር። የሚከተለውን የቁርአን መልእክት እናስተውል። ኢብራሂም በእርግጥ ከተከታዮቹ ነው። ወደ ጌታው በቅን ልብ በመጣ ጊዜ የሆነውን አስታውስ። ለአባቱና ለሕዝቦቹ ምንን ትገዛላችሁ ባለ ጊዜ ለቅጥፈት ብላችሁ ከአላህ ሌላ አማልክትን ትሻላችሁን? በዓለማት ጌታ ሐሳባችሁ ምንድን ነው አለ። በከዋክብትም መመልከትን ተመለከተ። እኔ በሽተኛ ነኝም አለ። ከእርሱም የሸሹ ሆነው ሄዱ። ወደ አማልክቶቻቸው ተዘነበለ አለም አትበሉምን? የማትናገሩት ለእናንተ ምን አለላችሁ? በኃይል የሚመታቸውም ሆኖ በእርሱ ላይ በድብቅ ተዘነበለ። አሷፋት እስከ 83 እስከ 93። ሌላው የቁርአን መልእክት የሚከተለው ነው። በአላህም እምላለሁ ዛሬዎች ሆናችሁ ከሄዳችሁት በኋላ ጣዖቶቻችሁ ተንኰል እሠራባቸዋለሁ አለ። ዘወር ሲሉ ስብርብሮችም አደረጋቸው። ለእነሱ የሆነ አንድ ታላቅ ጣዖት ብቻ ሲቀር ወደ እርሱ ይመለሱ ዘንድ እርሱን ተወው። አልአንቢያ ከ57-58። ነቢይ ኢብራሂም ጣዖታቱን በመሰባበር ባቀረቡት ተግባራዊ ማስረጃ የአምልኮተ ጣዖትን ከንቱነት ለሕዝባቸው አሳይተዋል። እውነተኛ አማልክት ቢሆኑ ኖሮ በክፉ ለሚያቃጣቸው አጸፋውን በመመለስ ይከላከሉ ነበር። ይህ ሁኔታ ሂዲዮሼ በተባለው የጃፓን ንጉሥ የታየ እውነታ ነው። ይህ ንጉሥ ቦዛ ለተባለው ጣዖት በጣም ግዙፍ የሆነ ምስል አስቀርጾ አቆመ። እንደ አውሮፓ አቆጣጠር በ1596 በአካባቢው ተከስቶ የነበረውን የመሬት እንቅጥቃጤ ወዲያውኑ እንክትክቱን አውጥቶ አመድ አደረገበት። በጃፓን አገር እንደሚወራው ሂዲዮሼ የተከሰከሰው የጣዖት ምስል በጦር እየወጋ በንዴት ስንትና ስንት ገንዘብ ከስክሼ አቆምኩህ፣ መካነ መቅደስህን እንኳ መጠበቅ አትችልም በማለት ኮንኖታል። በሚቀጥለው ስለ ነቢዩላህ ኢብራሂም የክስ መከሰስ በሚል እንቀጥላለን። እስከዛ ወሰላም አሌይኩም ወረሕመቱላሂ ወበረካቱ።